ሰላም እንዴት አላችሁ የተከበራችሁ አድማጭ ተመልካቾቻችን ይህ በቀጥታ ስርጭት ወደ እናንተ የሚደርሰው ሰሞንኛ ዝግጅታችን ነው። ሰሞንኛችን በተለይ ከሳምንቱ ርዕሰ ጉዳዮች ውስጥ በአንኳርነት የተለያዩ ጉዳዮችን መርጠን ለትንታኔ ወደ እናንተ የምንመጣበት ርዕሰ ጉዳዮችን የያዘ የትንታኔ ቆይታ ነው። ማህደር ብርሌውና ዘመኑ ታደለ ዛሬ ለሚኖረን ቆይታ ስቱዲዮ ተገኝተናል። ማህደር እንግዲህ በቆይታችን ሁለት አበይት ጉዳዮችን እናነሳለን። የመጀመሪያው ጉዳያችን እንግዲህ በዚህ ሳምንት ውስጥ ከተከሰቱ ሀገር አቀፍ ጉዳዮች መካከል አንደኛው የስድስተኛው የህዝብ ተወካዮች ምክር ቤት 5ኛ ዓመት 30ኛ መደበኛ ስብሰባውን አካሂዷል። በዚህ ስብሰባ ላይም የህዝብ ተወካዮች ምክር ቤት አባላት ለጠቅላይ ሚኒስትሩ ጥያቄዎችን አቅርበው በጠቅላይ ሚኒስትሩ ምላሽና ማብራሪያ ተሰጥቷል። ይሄኛውን ጉዳይ በቀዳሚነት የምናነሳ ይሆናል። ሌላው ደግሞ በዚህ ሳምንት የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በኢትዮጵያ ተገኝተው ነበረ። በተለያዩ ጉዳዮች ላይ ስምምነት ላይ ደርሰው እንዲሁም ደግሞ ርዕሰ ጉዳዮች ተመርጠው ከጠቅላይ ሚኒስትሩ እንዲሁም ከሌሎች አቻዎቻቸውና የመንግስት ከፍተኛ ባለስልጣናት ጋር ቆይታ አድርገው ተመልሰዋል። ይሄ ደግሞ ሁለተኛው ርዕሰ ጉዳያችን ነው። በሁለቱም ርዕሰ ጉዳያችን እንግዲህ የህዝብ ተወካዮች ምክር ቤት ቆይታ ላይም በጠቅላይ ሚኒስትሩ በጣም ብዙ ሀገር አቀፍና ሌሎች ቀጠናዊ ጉዳዮችንም ጭምር አንስተው ምላሽ የሰጡበት አለ። እነዚህ ውስጥ ዋና ዋናዎችን እያነሳን ቆይታ የምናደርግ ይሆናል። እንግዲህ ከሩሲያና ከኢትዮጵያ ግንኙነት ጋር የተያያዘውንም ጉዳይ ወደ ኋላ ላይ ደግሞ መለስ ብለን በዝርዝር እንመጣበታለን። የመጀመሪያው ጉዳያችን እንግዲህ የስድስተኛው የህዝብ ተወካዮች ምክር ቤት 5ኛ ዓመት 30ኛ መደበኛ ስብሰባው ላይ የተነሱ ጉዳዮችን ነው የምናደርገው። ማህደር እንግዲህ በዚህ ስብሰባ ላይ የምክር ቤት አባላት ለኢፌዴሪ ጠቅላይ ሚኒስትር አብይ አህመድ የተለያዩ ጥያቄዎችን አንስተዋል። ኢኮኖሚያዊ ጥያቄዎች ተነስተዋል። የብሔራዊ ጥቅምን የሚመለከቱ ጥያቄዎች ተነስተዋል። አጠቃላይ አሁን ያለውን የሀገሪቱን የሰላም ሁኔታ የኢኮኖሚ እንቅስቃሴውን የኑሮ ጫናውን በተመለከተ በርካታ ጥያቄዎች ከምክር ቤት አባላት ተነስተው ጠቅላይ ሚኒስትሩ ምላሽና ማብራሪያ ሰጥተዋል። እነዚህን ጉዳይ ነው እንግዲህ በቀዳሚነት የምናነሳው። በተለያዩ ዘርፎች ጥያቄዎች ተነስተዋል። በኢኮኖሚ፣ በማህበራዊ ሁኔታዎች፣ በሀገር ውስጥና የቀጠናዊ የጸጥታ ሁኔታና ስጋቶች አጠቃላይ ኢትዮጵያን ባለፉት የምርጫ ጊዜ ስድስተኛውን ምርጫ ተከትሎ መንግስት ቃል የገባቸው ነገሮች በተለይ ደግሞ እንደ ድርጅት ቃል የተገቡ ነገሮችና ስኬቶች ላይ የተነሱ የተለያዩ ዘርፈ ብዙ ጥያቄዎች ተነስተዋል። እኛ ግን ጠቅላይ ሚኒስትሩም በስፋት ትንታኔ የሰጡና ምላሽ የሰጡባቸውን እንዲሁም በቀጣይም ደግሞ እንደ ህዝብና እንደ መንግስት ትልቅ ትኩረት ናቸው ብለን ያሰብናቸውን የኢኮኖሚና የሀገር የብሔራዊ ጥቅም ጉዳዮች ላይ በትኩረት ቆይታ እናደርጋለን ማለት ነው። ቀዳሚ ጉዳያችን የኢኮኖሚ ጉዳይ ላይ የተነሱ ሀሳቦች ብናደርግ መልካም ነው። ማለት እንግዲህ የኢኮኖሚ ጉዳይ ላይ የምክር ቤት አባላት አሁን ላይ በተለይ ኢትዮጵያ በቅርብ ዓመታት ውስጥ ያካሄደችውና የተከተለችው ሀገር በቀል የኢኮኖሚ ሪፎርም ምን ውጤቶችን እንዳመጣ በጠቅላላው ከኑሮ ውድነት ጋር የተያያዙ ጉዳዮች በየዘርፉ የመጡ ለውጦች ምንድናቸው የሚል ጥያቄዎችን የምክር ቤት አባላት አቅርበዋል። ከስራ ዕድል ፈጠራ ጋር የተያያዙ ጉዳዮችም እንደዚሁ ተነስተዋል። በሁሉም የኢኮኖሚ አምዶች ውስጥ ያሉ ጉዳዮች በምክር ቤት አባላት በዝርዝር ተጠይቀው በዝርዝር ምላሽ ተሰጥቷቸዋል። ጠቅላይ ሚኒስትሩም ትኩረት ሰጥተው ካነሷቸው ጉዳዮች መካከል አንደኛው የኢኮኖሚ ጉዳይ ነውና እንግዲህ በኢኮኖሚ ጉዳይን በተመለከተ ጠቅላይ ሚኒስትሩ እንግዲህ የኢኮኖሚ አጠቃላይ የኢትዮጵያ መልክ ብቻ ሳይሆን ዓለም አቀፍ መልኮችንም ጭምር አንስተው ነው ማብራሪያ የሰጡት። በተለይ አሁን ላይ የዓለም ሁኔታ የተዘበራረቀ ያለ የኢኮኖሚ በተለያዩ ምክንያቶች የሚወጣና የሚወርድበት ሁኔታ አለ። በዚህ ሂደት ውስጥ ኢትዮጵያ ምን አይነት መልክ ይኖራት የሚለውን በተመለከተ በአገር በቀል ኢኮኖሚ ሪፎርሙ ተመላክቶ እየተሰራ መሆኑን አንስተዋል ጠቅላይ ሚኒስትሩ። ከዚሁ ጋር ተያይዞ የሌሎች ዓለማት ላይ የሚከሰቱ ሁኔታዎች በጠቅላላው የኢትዮጵያ ኢኮኖሚ ላይም የራሳቸው ጫና እንደነበራቸው ጠቅላይ ሚኒስትሩ በምላሻቸው አንስተዋል። እንግዲህ እንደምታውቁ ማህደር አንቺም የዓለም አቀፍ የተለያዩ ጦርነቶች ተከስተዋል። እነዚህ ጦርነቶች የኢትዮጵያን የንግድ ስርዓት ጨምሮ የበርካታ ዓለም ሀገራትን የንግድ ስርዓት ያዛቡ እንደነበረ ይታወቃል። ከኢንቨስትመንት ጋርም ተያይዞ በተለይ የቀጥታ ኢንቨስትመንት ፍሰቱም እንደዚሁ በጸጥታ ስጋት ምክንያት በሁሉም የዓለም ሀገሮች በሚባል ደረጃ ምንድነው ውድቀት በሚባል ደረጃም ባይሆን ግን ቅናሽ ያሳየበት እንደነበር ይነሳልና ይህም በጠቅላላው ደግሞ ወደ ኢትዮጵያም መጥቶ የራሱን ጫና ማሳደሩ አልቀረም። ነገር ግን በዚህ ሁኔታ አምስቱ ነው ሀገሪቱ የኢኮኖሚ ማሻሻያ ሪፎርሙ ውጤታማ እንዲሆን እንደሰራች ጠቅላይ ሚኒስትሩ በማብራሪያቸው አንስተዋል። ዓለም አቀፍ ሁኔታዎችንና የኢኮኖሚያዊ
አቅሞች ያላቸውን ግንኙነት ስታነሳ ወደ የኢኮኖሚ ሁኔታውን ስናነሳ የኢኮኖሚ ሪፎርም ሀገሪቱ ያደረገችው ብዝሃ ዘርፍ የተባለው የኢኮኖሚ ሪፎርም ወደ አመጣው የሚወስደን የሚሆነው ማለት ነውና አንድ ሀገር የሚኖራት የኢኮኖሚ አቅም ብቻ ሳይሆን የኢኮኖሚ መሰረቷ የተንተራሰበት ሁኔታ እንደዚህ አይነት ዓለም አቀፍ ሁኔታዎች ሲቀያየሩ ወይ ስጋት ነው ወይ ደግሞ የማይናወጥ ወይም ደግሞ ሬዚሊየንት ሆኖ ለመቀጠል ምክንያት ሊሆን የሚችል መሆኑን አንዱ ማሳያ ነው። ለምሳሌ ቀደም ብሎ ከአመታት በፊት የተፈጠረው የሩሲያና ዩክሬን ጦርነት በተለይ ደግሞ እኛ ከሁለቱም ሀገራት የእለት ፍጆታ በተለይ ብዙ የንግድ ግንኙነት አለን ከሁለቱም ሀገራት ጋር በተለይ ከሩሲያ ጋር ግን ከሁለቱም ሀገራት ጋር የእለት ፍጆታዎችን መሰረት ያደረገ የንግድ ግንኙነት ስለነበረን በእለት ፍጆታችን ላይ ሁሉ እጥረትን የፈጠረ የዋጋ ንረትን የፈጠረ ነው። በነገራችን ግብርና ምርቱንም ግብርና ግብአቱንም ነው እንጠቀም የነበረው እዛ ተመርቶ የሚመጣ ምርትም ነበረ እንደገና ለግብርና ስራዎች የሚመጣ ደግሞ ግብአት ነበርና ቀጥታ ግብርናው ላይ ነው ተጽዕኖ ያሳደረው። ወደ ሚድል ኢስት ደግሞ ስትሄድ በተለይ ደግሞ የነዳጅ የኃይል አቅርቦት እጥረት ፈጠረና እሱም ደግሞ በነዳጅ ከሁሉም በቀጥታ ከትራንስፖርት ጋር ብቻ ሳይሆን ወይም ደግሞ ከማምረት ጋር ብቻ ሳይሆን ከእለት እንቅስቃሴና ከእለት ፍጆታ ጋር የመገናኘት እድል ስላለው እሱም የፈጠረብን ተጽዕኖ የቅርብ ጊዜ ትውስታ ነው። በነገር ላይ እንደገና አሁንም አሜሪካና ኢራን ስምምነታቸውን ባለፈው በሰሞንኛችን ስምምነት ላይ ደረሱ ያልነውን ጥሰው እንደገና መጀመራቸውን በዛ አጋጣሚ ያው ተመልካቾች የሚያውቁት ነው አብዛኞቹ። አሁንም ላይ ተፈጥሮ የነበረ የሚያስብል እንዳልሆነ ለማንሳት ፈልጌ ነው። እንደዚህ አይነት ችግሮች ይፈጥራሉ። ሰው ኢኮኖሚውን ስናነሳ ወደ ብዝሃ ዘርፍ ኢትዮጵያ ለምን ወደ ብዝሃ ዘርፍ የኢኮኖሚ ማሻሻያ ገባች የሚለውን ስለሚወስድ ነው ይሄን ያነሳሁት ማለት ነው። አንድ ነገር ላይ የተንተራሰ ሲሆን ግብርና ላይ ብቻ የተንተራሰ ሲሆን በተለይ ደግሞ የኢትዮጵያ የኢኮኖሚ መሰረት ግብርና ላይ መሆኑ ብቻ አይደለም ምንም እሴት ያልተጨመረበት ነበረ። አምርተህ ብቻ ጥሬ እቃ ነበር የምትልከው ማለት ነው። ጥሬ እቃ ልከህ ከዛ ምርት ትቀበላለህ፣ ያውም በርካሽ ሽጠህ በውድ ትገዛለህ ማለት ነውና አንደኛ እሴት ያልተጨመረበት፣ ሁለተኛ አጠቃላይ ጥራትና አመራረት ሂደት ላይ የሚፈጠሩ ችግሮች በዓለም ገበያ ላይ የፈጠሩት ውስንነት እንዳለ ሆኖ አንድ ወይም ደግሞ አንድ ግብርና ላይ ብቻ የተንተራሰ መሆኑ ከፍተኛ ችግር የፈጠረ ነበር። አሁን ብዝሃ ዘርፍ የተባለው ግን የኢኮኖሚ ምንጮችን ከማስፋት በተጨማሪ በዓለም አቀፍ ተጽዕኖዎች ያለመበገር እድልንም የፈጠረ ነው። አዎ የኢኮኖሚ ሪፎርሙ እንግዲህ በጣም ብዙ ሀገር አቀፍ የኢኮኖሚ ችግሮች ስለነበሩ እነዛን መነሻ አድርጎ ነው የሄደው። እንዳልሽው የእድገት አማራጮቹ መጥበብ ብቻ ሳይሆን የነበሩት የእድገት አማራጮቹ በራሳቸው ያልዘመኑ ብዙ በቢሮክራሲ የታሰሩ ነበር። በተለይ እነዚህ ኢኮኖሚውን ፋይናንስ የሚያደርጉ የፋይናንስ ተቋማትን ጨምሮ ባንኮችን፣ የመንግስት የልማት ድርጅቶችን ጨምሮ ከፍተኛ ውድቀት ውስጥ የነበሩ በመሆናቸው እንደሆነ ወደ ኢኮኖሚ ማሻሻያው እንደተገባ ይነገራል። ከዛ በኋላ ይሄ የኢኮኖሚ ማሻሻያ ሪፎርሙ ምን ጉዳዮችን ይዘው መጣ የሚለውን ጠቅላይ ሚኒስትሩም በምላሻቸው ሲያነሱት ነበርና እነዚህ በተለይ አሁን ኢትዮጵያ የምትከተለው የብዝሃ ዘርፍ ኢኮኖሚ የእድገት አማራጮቿን አሰፍታ በተለያዩ አማራጮች እድገትን ማምጣት በሚል መርህ የተከተለች ያለችው መንገድ ውጤት ያመጣበት ነው። ምንም እንኳን 5 የሚባሉ የኢኮኖሚ ምሰሶዎች ሪፎርም ይዟቸው የመጣ የኢኮኖሚ ምሰሶዎች 5ቱ ግብርና፣ ኢንዱስትሪ፣ ቱሪዝም፣ ማዕድንና የቴክኖሎጂ ዘርፉ ተብሎ ቢታሰብም ከዛም ውጭ ያሉ ሌሎች ዘርፎችም ግን የተረሱ ወይም የተተው አይደለም። ይልቁንም የሪፎርሙ አካል ሆነው እንዲያድጉ ይፈለጋል። ነገር ግን ትኩረት ሰጥቶ ሪፎርሙ ካመጣ ጉዳዮች መካከል አንደኛው ግብርናው የኢኮኖሚ ምሰሶ ሲሆን አዲስ አይደለም። ነገር ግን ግብርናው ወደ ሌላ ደረጃ ማሸጋገር ያስፈልጋል በሚል የተሰሩ ስራዎች አሉ። ጠቅላይ ሚኒስትሩም በምላሻቸው አሁን ግብርናን ከነበረበት በተለይ አሁን ኢትዮጵያ የምታመርተው ምርት ከመጀመሪያው ሲታሰብ በአቅሟ ልክ አይደለም እያመረተች የነበረችው። በጣም ጠባብ መሬቶች ናቸው ሲታረሱ የነበሩት። አሁን የመታረስ ጸጋ ያላቸውን መሬቶች ሁሉ ለግብርና ስራ የመዋል የግብርና ስራው ደግሞ እንዲዘምን ከሜካናይዜሽን ጋር የተያያዙ ጉዳዮች፣ በኩታ ገጠም የማስተሳሰር ስራዎች፣ የመስኖ ግድቦችን በተለያዩ አማራጮች ማስፋት በግብርናው ዘርፍ ላይ የኢኮኖሚ ምሰሶ ተደርጎ ሲወሰድ የተሰሩ ስራዎች ናቸው። እነዚህም ውጤት እያመጡ እንደሆነ ይገለጻል። አሁን
አሁን በዚህ ዓመት እንግዲህ ግብርናው ወደ 7.7 በመቶ እድገት ያስመዘግባል ተብሎ እንደሚጠበቅ በምክር ቤቱ ላይም ሲገለጽ ነበር። የታረሰውን መሬት በተለይ ሲታረስ ከነበረው እና አሁን 2018ን ብቻ መነሻ አድርገን ብንወስድም ወደ 29 ሚሊዮን ሄክታር መሬት ነው የታረሰው። በዚህም እስከ 1.3 ቢሊዮን ኩንታል አካባቢ ምርት ተሰብስቧል። ይህም በፓርላማ ሲቀርብ ነበርና እነዚህ ጉዳዮች በሙሉ ግብርናው እንደ አንድ የኢኮኖሚ ምሰሶ ተደርጎ ማሻሻያ ተደርጎበት የአሰራር ለውጦች የፖሊሲ ድጋፎች ተደርገውበት የመጡ ለውጦች ናቸው። ይህንን ጠቅላይ ሚኒስትሩን በማብራሪያቸው በስፋት አንስተውታል። ያው በግብርናው ዘርፍ የተወሰዱ ማሻሻያዎች ለኢንዱስትሪው ግብአት እንዲሆኑ ለማስቻል በራሱ ግብርናውን ውጤታማ ለማድረግ ብቻ ሳይሆን ዘርፉ ሲሰፋ የሰፋው ዘርፍ መጋቢ እንዲኖረው ለማድረግም አንድ ድል እንዲፈጠር ተደርጎ ነበረ። ባለብዙ ዘርፍ ሆነ ሲባል ያላትን ኢትዮጵያ ያላትን ሀብት ለመጠቀም እድልን ያሳየ ነው ማለት ነው። አሁን ማዕድኑ አለ፣ ግን ማዕድን በተለያዩ ጥናቶች እዚህ አካባቢ እንደዚህ አይነት ማዕድን አለ፣ ለዚህ መዋል ይችላል፣ ኢትዮጵያ እንዲህ አይነት ሀብት አላት ከሚለው በተጨማሪ ኢትዮጵያ የማዕድን ምርትን ወደ ሀገር ውስጥ ለማስገባት የምታወጣውን ከፍተኛ ምንዛሬ ያስቀራ አይደለም፣ ወይም ደግሞ በሀገር ውስጥ ያለው ምርት ከሌሎች ሀገራት ጋር የሚኖረንን የንግድ ግንኙነትና እግረ መንገድ ደግሞ የንግድ አማራጭህን ስታሰፋ ኢኮኖሚ አቅምን ስታጎለብት የሚኖረውን ዲፕሎማሲያዊ ግንኙነት ከፍ ማድረግ የሚችል አይደለም ማለት ነው። አላት የሚል ጥናት ከማቅረብ በተጨማሪ ማለት ነውና እነዚህ ሀብቶች በቴክኖሎጂ ሀሳብ ሆነው ሀሳቡ መሬት ላይ መጥቶ ገቢ እንዲሆን ከማድረግ የመነጩ የነ ቴክኖሎጂ አገልግሎት የነበረው ማዘመን ከነዚህ በተጨማሪ ያለህን ሀብት የተጠቀምክባቸው ናቸው። የነ ኢንዱስትሪ፣ የነ ቱሪዝም፣ የነ ማዕድን ዘርፎች ማለት ነው። በነገር ላይ ኢትዮጵያ በጣም ከምትታወቅበት ሀብት አንዱ በግብርናው ዘርፍ ቡና ነው አይደለ? ማለት የቡና መገኛ ትባላለች። የኮፊ አረቢካ የቡና አይነት መገኛ መሆኗን ዓለም የሚያውቀው ላይክ ምልክት ነው አይደለ የኢትዮጵያ። ነገር ግን ጠቅላይ ሚኒስትሩ ባለፈው በፓርላማ በነበራቸው ምላሽ ምን ሲሉ ነበረ? በ17 ዓመታት 3.3 ቢሊዮን ዶላር ነበረ 17 ዓመት ቡና ልካ ያገኘችው የነበረው። ነገር ግን በዚህ ዓመት ብቻ 3.1 ቢሊዮን ዶላር የ17 ዓመቱ 3.3 ነው። በአንድ ዓመት ዘንድሮ 3.1 ቢሊዮን ዶላር ከቡና ብቻ ኤክስፖርት በማድረግ አግኝተናል እያሉ ነበረ። ባለፈው ጊዜ ደግሞ በአቮካዶ ኤክስፖርት ከአፍሪካ ሁለተኛ መሆናችን ሲገለጽ ነበረ ማለት ነው። በነገር ላይ ይሄን ያህል ኤክስፖርት ማምጣት ብቻ ሳይሆን ከቡና አምራች ሀገሮች ሶስተኛ መሆናችንንም ከብራዚልና ከኮሎምቢያ ቀጥሎ እንዲሁ ሲገልጹ ነበረ ማለት ነው። ይህ ሁሉ በግብርናው ዘርፍ የተሰጠው ትኩረት እንዲሁም ደግሞ አረንጓዴ አሻራ ጋር አያይዘህ ሁሉ ልታነሳው የምትችል ነገር ነው። ኢንዱስትሪም ቀደም ብሎ ባሉ ጊዜያት አዳዲስ ኢንዱስትሪዎችን ከመትከል ወደ ስራ ከማስገባት በተጨማሪ የነበሩት እንኳን ከ50% በታች ነበር አቅማቸው የማምረት አቅማቸው ሲሉ ነበር። አሁን ወደ 67% ከፍ ብሏል እያሉ ነበር። አው የኢንዱስትሪዎች ላይ እንግዲህ ኢንዱስትሪው በተለይ ከኢኮኖሚ ምሰሶች ውስጥ ግብርናውን በዋነኛነት ይጠቀማል፣ እንደ ግብአትነት ማዕድኑንም ይጠቀማል። በአንድም በሌላ መንገድ ከቱሪዝሙም ጋር ከቴክኖሎጂውም ጋር በራሱ የተሳሰረ አንዱ የኢንዱስትሪ ነውና ኢንዱስትሪው በትክክል በኢትዮጵያ የጠቅላላ የኢኮኖሚ እድገት ውስጥ ተጽዕኖ ከፍ እያለ እየመጣ እንደሆነም ሲነግሩ ነበርና 67 በመቶ የደረሰው የማምረት አቅም አሁን የኢንዱስትሪዎች ዝም ብሎ የመጣ አይደለም። እንግዲህ ባለፉት ዓመታት በኢንዱስትሪው አካባቢ የነበሩ ለውጦች በተለይ የኢትዮጵያን ምርቶችን የገቢ ምርቶችን መቀነስና መተካት በሀገር ውስጥ ምርቶች አንደኛው በኢትዮጵያ ታምርት ንቅናቄን ማንሳት እንችላለን። ኢንዱስትሪዎች አካባቢ የነበሩ የመሰረተ ልማት ችግሮችን፣ የአሰራር ችግሮችን እንደዚሁም ከውጭ ቀጥተኛ ኢንቨስትመንት የሚመጡ ባለሀብቶች የሚስተናገዱበት መንገድ የኢንዱስትሪ ፓርኮች አካባቢ አሁን ወደ 10 አካባቢ ኢንዱስትሪ ፓርኮች እንዲገነቡ ተደርጓል። በእነዚህ ፓርኮች በጣም በርካታ ባለሀብቶች በተለያዩ ዘርፎች ወደ ማምረት እንዲገቡ ተደርጓል። ይሄ ደግሞ በጠቅላላው ኢንዱስትሪ ላይ መሰረታዊ የሚባል ለውጥ እንዲመጣ እንዳስቻለ ጠቅላይ ሚኒስትሩም ሲያነሱ ነበርና አሁን ላይ እንግዲህ ቀጣይ ዓመትም በከፍተኛ ሁኔታ እንደሚቀጥል ወደ 1 ቢሊዮን ዶላር አካባቢ ገቢ እንደሚጠበቅ ከኢንዱስትሪ ጠቅላይ ሚኒስትሩ ሲያነሱ ነበርና የተተኩ ምርቶች አሉ። አሁን እነ ሲሚንቶን እነ ሴራሚክን ሲያነሱ ነበር። የለሚ ሲሚንቶ በተለይ ከተገነባና ወደ ስራ ከገባ በኋላ የሲሚንቶ ምርት ላይ ብቻውን በአገር አቀፍ ደረጃ 16 በመቶ እንዳሳደገው ሲገልጹ ነበር። ይሄ ኢንዱስትሪው አካባቢ የመጡ ለውጦች ናቸው። የመስታወት ፋብሪካዎች፣ የሶላር ኤክስፖርት እንደተጀመረም ጭምር እነዚህ በጠቅላላው ኢንዱስትሪው ላይ የመጡ ለውጦች ኢንዱስትሪው ደግሞ በጠቅላላ የሀገር ውስጥ ምርት ላይ ያለው እድገት እየጨመረ የመጣበት እና ወደ ሌሎችን ከአሁን በፊት የነበሩትን የአገልግሎትና የግብርና ዘርፉን እድገት እየተረከበ ያለ መሆኑን የሚያሳዩ ነገሮች አሉ። አሁን ላይ እንግዲህ
ይሄ የኢንዱስትሪው ኢኮኖሚ ሪፎርም ምሰሶች መካከል አንደኛው ተደርጎ ይወሰዳል። የማዕድን ምርቶች ካሁን በፊት እንግዲህ ቀደም ሲል ስናነሳው እንደነበረው እሴት ያልተጨመረባቸው በትክክል የማይታወቁ የማዕድን ጸጋውን በትክክል ያልታወቀ ነው የነበረው። አሁን ግን የትኛው አካባቢ ምን ማዕድን አለ፣ ለየትኛው ኢንዱስትሪ ያገለግላል፣ የትኛውን ከውጭ የሚገባ ምርት መተካት ይችላል በሚል እሳቤ ተሰርቶ አሁን ላይ ከውጭ የሚገቡ ምርቶች የመቀነስ አንዳንዶቹ ሙሉ በሙሉ የመተካት ስራዎች እየተሰሩ ነው። ይሄ ኢንዱስትሪውም ማዕድኑም አብሮ ተሳስሮ እንዲያድግ እያደረገ ያለ ነው። ሌሎች የኢኮኖሚ ምሰሶች ላይም ተመሳሳይ ለውጦች እንደመጡ ጠቅላይ ሚኒስትሩም በፓርላማ ማብራሪያቸው ላይ አንስተዋል። በፓርላማ ማብራሪያቸው በተለያዩ ዘርፎች ምላሽ የሰጡ ቢሆንም አሁን እያወራን ካለ ነው ከኢኮኖሚ ጋር ተያይዞ ካነሷቸው ሀሳቦች ውስጥ የመረጥነውን ነጥብ ወደ ተመልካቾች አድርሰን ተመልሰን እንገናኛለን። ባለፉት ጥቂት ዓመታት ኢትዮጵያ ያካሄደችው የኢኮኖሚክ ሪፎርም እንደ ፓርቲ እንደ መንግስት ሳይሆን አንድ ሀገሩን እንደሚወድ ዜጋ ከምንም ባያዝ ውጪ በዝርዝር ለማየት የሞከራችሁ እንደሆነ በርካታ ሪፎርሞች በሴክተር ደረጃ የተካሄዱ ቢሆንም ኢኮኖሚክ ሪፎርሙ ግን ኢትዮጵያ ሬዚሊየንት ሆና እንድትቀጥል የኢትዮጵያ እድገት እንዲረጋገጥ የማክሮ ኢኮኖሚክ ስብራቶቻችን እንዲቃኑ በከፍተኛ ደረጃ አስተዋጽኦ አድርጓል። በሴክተር ደረጃ ብናይ ግብርና አንዱ አንከር ይሁን። ኢኮኖሚያችን ዳይቨርሲፋይድ መሆን አለበት። በአንድ ሴክተር ላይ ተንተርሰን ከምናስበው ልማት ልንደርስ አንችልም ብለን ግብርና ላይ በክላስተር ማሽን ማስፋፋት፣ መሬት ማስፋት፣ ምርጥ ዘር ማስፋት፣ ኢሪጌሽን ግድቦችን ማስፋፋት የሰራነው ስራ በጣም ትልቅ ውጤት አስገኝቷል። በድምሩ የግብርና ሴክተር በዚህ ዓመት 7.7% እድገት እንደሚያመጣ ከሁሉም አመላካቾች መታየት ችሏል። ኢንዱስትሪ ዳይቨርሲፋይ እናርግ ካልናቸው ሴክተሮች አንዱ አንከር ትኩረት ያገኘው ሴክተር ኢንዱስትሪ ነው። አዳዲሶቹን እንተዋቸውና ኢትዮጵያ ውስጥ ከለውጡ በፊት የነበሩ ኢንዱስትሪዎች የማምረት አቅማቸው ከ47% በታች ነበር የነበሩ ብቻ 50% አያመርቱም ነበር። አንዳንዱ ፋይናንስ፣ አንዳንዱ መሬት፣ አንዳንዱ ኢነርጂ ሊሆን ይችላል ምክንያቱ። ያን ኮሚቴ አቋቁመን እያንዳንዱ ኢንዱስትሪ ጎብኝተን ችግሮቻቸውን ለመፍታት ሙከራ ባደረግነው መንገድ ዛሬ ቀድሞ የነበሩ ኢንዱስትሪዎች 67% ማምረት ችለዋል። ከ40% ያላነሰ ተሻሽሏል ማለት ነው። አጠቃላይ ፍላጎትና አቅርቦት አዝማሚያዎች ሲታዩ ተጠቅሎ የሚመጣው መስከረም ገደማ ቢሆንም የኢትዮጵያ እድገት 10.2 10.3 ገደማ ማደግ እንደሚችል ያመለክታል። ተመልሰናል። የሰሞንኛ ዝግጅታችን ነው የተከታተላችሁ ያላችሁት። ቆይታችን አሁንም ይቀጥላል። የኢኮኖሚ ጉዳዮችን እያነሳን ነበር። ማህደር እንግዲህ ጠቅላይ ሚኒስትሩ የኢኮኖሚ ማሻሻያ ሪፎርሙ ብዙ ነገሮችን ይዞ የመጣ እንደሆነ ሲያነሱ ነበር። በጠቅላላው አሁንም የኢትዮጵያን ኢኮኖሚ ማሳደግ የሚችሉ ሌሎች ስራዎችም እንደሚጠይቁ ግን አንስተዋል። በተለይ በኢኮኖሚው ላይ ያለውን የመደበኛ እንቅስቃሴ የኮንትሮባንድ አካባቢ ያለው ኢኮኖሚ ቢሸከፍ አሁንም በጣም ብዙ ኢኮኖሚ ድርሻ እንደሚኖረው ሲያነሱ ነበር። እዚህ አካባቢ የቁጥጥር ስራዎች እንደሚያስፈልጉ አንስተዋል። የኢኮኖሚ ጉዳዮች ላይ ማህደር አጠቃላይ የገቢው ማደግ አንደኛው ዋነኛው ምክንያት የተገኘው ገንዘብ ከዚህ በፊት ኢትዮጵያ ውስጥ ፍጹም ያልነበረ መሆኑ ሳይሆን የአሰራሩ ወደ መደበኛነት መምጣት፣ በዲጂታላይዜሽን መታገዙ፣ ከግብር ሁኔታ፣ ከአገልግሎት አሰጣጥ ሁኔታ፣ ከኢመደበኛ የንግድ ስርዓቱ ጋር የነበሩ ችግሮችን ከመፍታት ጋር ተያይዞ በዋናነት የመጣ ለውጥ መሆኑን ሲያነሱ ነበረ። በነገርህ ላይ አጠቃላይ በየዘርፉ ውጤታማ ተሆነ ከተባለ ሀገሪቱ ለተለያዩ ልማቶች አጠቃላይ በሀገር ደረጃ የምትበጅተው በጀት ሪዘርቭ ሁሉ ሊያድግ ይችላል ማለት ነው። ስለ ሪዘርቭ በፓርላማው ሲያነሱ በሀገሪቱ በታሪክ ከነበረው ሪዘርቭ
በእጥፍ የሚበልጥ በታሪክ ትልቁ ከሚባለው ሪዘርቭ በእጥፍ የሚበልጥ ሪዘርቭ አሁን ሀገሪቱ አላት ሲሉ ነበረ። በእርግጥ በዚህ አመት በታሪክ በኢትዮጵያ ጸድቆ የማያውቅ በጀትም ነው በአመት የጸደቀው አይደለ 2.34 ትሪሊየን ነበር የጸደቀው ማለት ነው ብርና ይሄ በሀገሪቱ ቀርቦ የማያውቅ በጀት ነው። እንግዲህ ይሄ ሌሎች በየክልሉ ለሚኖሩ ለፌዴራል ለተለያዩ ፕሮጀክቶች ሁሉም ጨምረው ነው። ግን ይሄን ያህል የመበጀት አቅም ላይ ከደረሰች ሀገሪቱ ስለ ሪዘርቭ ቀደም ብለን ያነሳ ነው እንዲሁ በሀገሪቱ ታይቶ የማይታወቅ ከሆነ ምናልባት ቀደም ብሎ ባነሳናቸው ዘርፎች የመጣውን ለውጥ ማሳያ ሊሆን ይችላል ማለት ነው። ያው ሌሎች ጉዳዮችም እንግዲህ እነዚህ የምናነሳቸው የኢኮኖሚ ሪፎርሞች እያንዳንዱ ሰው ላይ እንዲደርሱም የኑሮ ጫናውን መቆጣጠር የሚያስችሉ እርምጃዎች እንደሚወሰዱ ጠቅላይ ሚኒስትሩ አንስተዋል። ከቤት ግንባታ ጋር በዚህ ደረጃ ካደገ በእያንዳንዱ የሰው ህይወት ውስጥ እሱ ጋር ነው ሲያነሱ ነበር። የመሬት ግንባታ ፕሮጀክቶች የቦታ የመስሪያ ቤታ ማለት ነውና የቤታው ግንባታ ስራዎች እንደሚኖሩ አንስተዋል። እንደዚሁም የገበያ ማረጋጋት የእሁድ ገበያን ጨምሮ ስራዎች እንደሚሰሩ የማምረት አቅምን መጨመር በየጊዜው በራሱ የዋጋ ንረትን እንደሚቀንስ አንስተዋል። የኢኮኖሚ ጉዳዮች በጣም ሰፋ ያሉ ናቸው። እኛ እንግዲህ ካለን ሰዓት አንጻር እዚህ ጋር ገታ አድርገ ነው ሁለተኛው ያነሱትና በሰፊ ትንታኔ የሰጡበት ጉዳይ ደግሞ የኢትዮጵያ የውጭ ጉዳይ ፖሊሲና የብሔራዊ ጥቅሟን አጣጥማ የምትቀጥልበትን ሁኔታ በተመለከተ ነው። ማህደር እንግዲህ አሁን ላይ ዓለም በተለያዩ ሰው ሰራሽ በሚባሉ በተለይ ችግሮች በተለይም ጦርነቶች ቀደም ሲልም ኢኮኖሚው ላይ ጫና እንዳላቸው ስናነሳ ነበር። ኢኮኖሚው ላይ ጫና አለው ማለት ያው ዲፕሎማሲው ላይም ጫና አለው ማለት ነውና የኢትዮጵያ የውጭ ጉዳይ ፖሊሲ ከኢትዮጵያ ብሔራዊ ጥቅም ጋር ተሳስሮ እንዴት እየተካሄደ ነው የሚል የምክር ቤት አባላት ለጠቅላይ ሚኒስትሩ ጥያቄ አቅርበው ነበር። በዚህ ከጎረቤት ሀገራት አካባቢ ያሉ ከሌሎችም ከኢትዮጵያ ብሔራዊ ጥቅም በተጻራሪ ቆመዋል ከሚባሉ ሀገራት አካባቢ የሚመጡ ትንኮሳዎችን ከመቆጣጠር አንጻር ያለውን አቅም አጠቃላይ የኢትዮጵያን ብሔራዊ ጥቅም ለማስጠበቅ የመንግስትን አቋም እንዲያብራሩ ተጠይቀው ስለነበረ በዚህ ጉዳይ ላይም ሰፋ ያለ ማብራሪያ ሰጥተዋል ጠቅላይ ሚኒስትሩ። እንግዲህ አንደኛው የኢትዮጵያ ብሔራዊ ጥቅም ሲታሰብ የሚነሳው ማህደር የኢትዮጵያ የውጭ ጉዳይ ፖሊሲ ነውና በኢትዮጵያ የውጭ ጉዳይ ፖሊሲ ውስጥ እንዴት ያለ መንገድ እየተከተለች ነው ብሔራዊ ጥቅሟን የምታስከብረው የሚለው ጉዳይ የሚነሳ ነው። ያው እንግዲህ ኢትዮጵያ በተለይ በዚህኛው መንግስት የምከተለው የምትለው የዲፕሎማሲ መስመር ፕራግማቲክ የሚባለው ወይም ጎራ ያለየ ወይም ፈርጆ የማይነሳ የሚባለው ማለት ነው የዲፕሎማሲ መንገድ መሆኑን በተደጋጋሚ ጠቅላይ ሚኒስትሩ አጽንኦት ሰጥተው ያነሳሉ። የኢትዮጵያን የብሔራዊ ጥቅም የኢትዮጵያን የመወሰን አቅም የማይነካ ብሔራዊ ጥቅም ላይ የቆመ ማለት ነው። በዚህ ሁኔታ እንግዲህ ቀደም ብለን እንዳነሳኸው በዓለም የተለያዩ ጎራዎች ያሉበት የፖለቲካ ሽኩቻ አለ። ጎራ የለየ ማለት ነው። በዛ መስመር ውስጥ የመግባት የሆኑ ኃይሎች የበላይነትን ለማሳየት በሚፈልጉበት መደብ ውስጥ እዛ ጋር የመገኘት የመታየት ብዙ ጊዜ ሀገራችን ጎራ የለየ እንትን ባይኖራትም ግን ግንኙነቷ ወደ ምዕራቡ ያደላ መምሰል እንደነበረው አሁን በተለያዩ ሁኔታዎች ውስጥ በሚናወጠው የዓለም የዲፕሎማሲ እንቅስቃሴ ሀገራችን ጎራ ያለየ ወይም ደግሞ ፕራግማቲክ የሚባለው ፈርጆ የማይነሳን ዲፕሎማሲ እንደምትከተል ይነገራሉ። ስለዚህ እያንዳንዱ ፓርቲ እንደ ፓርቲ መንግስት እንደ መንግስት በፖለቲካ ውስጥ የሚንቀሳቀሱ ፖለቲካ ፓርቲዎችም ሆኖ ግለሰቦች የተለያዩ ጥያቄዎች አሏቸው። ግለሰቦች እያንዳንዱ ዜጋ የኢትዮጵያ ብሔራዊ ጥቅምን መሰረት ባደረገ ሁኔታ ውስጥ ነው ማለት ነው ሀገሩን ሊወክል የሚችለው። አዎ የውጭ ጉዳይ የውጭ ግንኙነታችን አጠቃላይ ምሰሶ የኢትዮጵያ ሉዓላዊነትና ብሔራዊ ጥቅም እንደሆነ ጠቅላይ ሚኒስትሩን በማብራሪያቸው አንስተዋል። እንግዲህ የኢትዮጵያ ብሔራዊ ጥቅም እንዴት ባለ ሁኔታ ነው ለምሳሌ የተለያዩ ሀገራት የተለያዩ ተዋናዮች በሚሳተፉባቸው ዓለም አቀፍ ጦርነቶች ውስጥ ኢትዮጵያ የሚኖራት አቅም በቀጥታ የብሔራዊ ጥቅሟ ላይ የሚኖረውን ሁኔታ የሚወስን ግንኙነት ይደረጋል ነው ያሉት ጠቅላይ ሚኒስትሩ። በእንደዚህም ሁኔታ ለምሳሌ በሌሎች ሀገራት ውስጥ ጥሩ የሆነውን ነገር እንወስዳለን ነው በጠቅላላው ለኢትዮጵያ ብሔራዊ ጥቅም ለኢትዮጵያ ሉዓላዊነት መከበር ሚና ያላቸውን ነገሮች ሁሉ እንወስዳለን በጠራ ሁኔታ የሚል ነገር ነው ያስቀመጡት ጠቅላይ ሚኒስትሩ። ለዚህ ግን የኢትዮጵያ ሉዓላዊነትን ማስከበር አንደኛው ጉዳይ ነው። ሁልጊዜም የኢትዮጵያ ሉዓላዊነት ቀይ መስመራችን ነው የሚል ነገር አንስተዋል። ይሄ ደግሞ ዝም ብሎ የሚመጣ አይደለም። አንደኛውና ትልቁ ጉዳይ የሉዓላዊነት ምሰሶ የብሔራዊ ጥቅም ምሰሶ ተደርጎ የሚወሰደው ያንን ሉዓላዊነት ያንን ብሔራዊ ጥቅም ማስከበር የሚችሉ
ጠንካራ ተቋማትን መገንባት በልዩ ትኩረት የሚሰራና ብሔራዊ ጥቅምን ለማስከበር እንደምሰሶ የሚሆኑት እነዚህ ተቋማት እንደሆኑ ጠቅላይ ሚኒስትሩ በማብራሪያቸው አንስተዋል። ከዚህም ባሻገር ኢትዮጵያ በውጭ ላይ ያላትን ከውጭ በሚመጡ ጉዳዮች ላይ ያላትን ተጠቃሚነት መቀነስ አንደኛው ጉዳይ ነው። ቀደም ሲል ስናነሳቸው የነበሩ ጉዳዮች የኢኮኖሚ ጉዳዮች የነዳጅ እጥረቱ ከማዳበሪያ አቅርቦት ጋር ከስንዴ ጋር ተያይዞ የነበረው ቀደም ሲል የነበረውን ጉዳይ አሁን ስናነሳ እነዚህ ሁሉ ነገሮች በሀገር ውስጥ ቋቋም እስከቻልሽ ድረስ ያን ያክል የብሔራዊ ጥቅም ተላልፎ ሊያሰጥ የሚችል ወይም የሉዓላዊነትን ክብር የሚጥሱ ጉዳዮች አይኖሩምና እዚህ አካባቢ ጠንከር አድርጎ ራስን ወደ መቻል መምጣት ዋነኛ የብሔራዊ ጥቅም ምሰሶ እንደሆነ ጠቅላይ ሚኒስትሩ አንስተዋል። አዎ የኢኮኖሚ ሁኔታ ተሰሚነትን ይጨምራል። የኢኮኖሚ ሁኔታ የሚኖረው የንግድ ትስስር እድል እንዲሁ ሌሎችን ሀገራት ይጋብዛል ማለት ነው። ይሄ በፍላጎት ላይ የተመሰረተ በጋራ ፍላጎትና በጋራ ተጠቃሚነት ላይ የተመሰረተ ግንኙነት በዓለም አቀፍ መድረኮች አንደኛው ሀገር የሌላኛውን ሀገር ብሔራዊ ጥቅም በሚያስከብርበት ሁኔታ ድምጽ እንዲሆን ሁሉ እድል ሊፈጥር ይችላል ማለት ነው። ሀገራችን የኢትዮጵያን ብሔራዊ ጥቅም ያስከበረ ወይም ገቢር ነበብ የሚባለውን የዲፕሎማሲ መስመር እንደምትከተልና በዋናነት ጎረቤት ላይ መሰረት ያደረገ ቀጠናዊ ትስስርን ማጠንከር ላይ መሰረት ያደረገ ዓለም አቀፍ ወዳጆችን ማብዛት የንግድ ትስስርን የሚፈጥር እና ስትራቴጂክ አጋሮችን የሚያበዛ የዲፕሎማሲ መስመር እንደምትከተል ደጋግማ ስትናገር ነበረ። ቀጠናዊ ትስስርን የሚያጠናክር ጎረቤት ተኮር የሆነ ስንል ለምሳሌ ከማሰብና ይሄን ነው መከተለው ከማለት በተጨማሪ የተለያዩ ይሄን ነገር የሚያጎለብቱ ስራዎችን ስትሰራም ነው የቆየችው። ለምሳሌ አዎ የኤሌክትሪክ ኃይል መስመር ዝርጋታዎች ወደ ጎረቤት ሀገራት ኮሪደሮችን የንግድ ኮሪደሮችን ተግባራዊ የሚያደርጉም ሌሎች መሰረተ ልማቶችን እንዲሁ ቀጠናዊ በተለይ የአፍሪካ ቀንድን የሰላም ሁኔታ ላይ ሊፈርሱ የሚችሉ የተለያዩ ነገሮችን በዘላቂነት ይፈልጉ የነበሩ ጎረቤት ሀገራት የነበራቸውን አላማ ሁሉ እንዳይሳካ ያደረጉ ቀጠናዊ ትስስሮችን ያጠነከሩ ስራዎችንም ስትሰራ ነበረ። አዎ ካለችበት የጂኦግራፊ አንፃር ስንመለከተው ቀጠናው በራሱ የሌሎች ሀያላን ሀገራትም ጭምር ማረፊያ ከመሆኑ ጋር ተያይዞ ኢትዮጵያ የምትከተለው የውጭ ጉዳይ ፖሊሲ በጣም መሰረታዊ ነገር ነው ለሉዓላዊነቷም ለብሔራዊ ጥቅሟምና እነዚህ ጉዳዮች ስናነሳ አሁን እየተከተለቻቸው ያሉ መንገዶች ወዳጅን በሚያበዛ መጠን አላስፈላጊ ጣልቃ ገብነትን እንደማትከተል ጠቅላይ ሚኒስትሩ አንስተዋል። ምን ጉዳዮችን አነሱ ከዚሁ ጋር በተያያዘ የሚለውን ወደ ተመልካቾቻችን ጋብዘን ተመልሰን እንገናኛለን። አብራችሁን ሁኑ። ዓለም በጣም ተለዋዋጭ ባህሪ ይዟል። ፕሬዲክት ማድረግ አይቻልም። ስለ ሁሉ ነገር ተገማች ነው። በብዙ ዘርፍ አሻሚ ውስብስብ ተገማችና ተለዋዋጭ በሆነ አውድ ውስጥ የሚኖረን ፖሊሲ ፕራግማቲክ መሆን ካልቻለ በቋሚነት አንድ መርህ ማስቀመጥ ያስቸግራል። መስፈሪያው ናሽናል ኢንተረስት ሆኖ ፕራግማቲክ በሆነ መንገድ መሄድ ያስፈልጋል። የኛ መርህ ምንድነው ያላችሁ እንደሆነ የኢትዮጵያን የውሳኔ ሉዓላዊነት ማስጠበቅ ነው። በእኛ ዲሲሽን ውስጥ በእኛ ናሽናል ኢንተረስት ውሳኔዎች ውስጥ ሌሎች ከፍላጎታችን ፈቀቅ በሚያደርገን ልክ ኢንፍሉዌንስ እንዲያደርጉ አለመፍቀድ ስትራቴጂክ ኦቶኖሚያችንን መጠበቅ ነው። በዚህ ደግሞ እንታወቃለን። በቀላሉ ሸብረክ እንደማንል ይታወቃል። ለዚህ የምንከተለው መንገድ በእኛ ሳይድ 3 መ ብለን አስቀምጠናቸዋል። አንደኛው መቋቋም ነው። ሬዚሊየንት ኢንስቲትዩሽን እና ሀገር መፍጠር ያን ለማድረግ ክፍተት ሲታይ ክፍተት መሙላት በሶፍትም በሃርድም የሚያስፈልጉ ፓወሮች ክፍተት እያየን መገንባት። ሁለተኛ መጠቀም ነው። ፈተናን ወደ እድል መቀየር። ሶስተኛው መግራት ነው። በሰው አጀንዳ መገራት ሳይሆን የራስ አጀንዳ ፈጥሮ መግራት ነው። ምግብ ማምረት ክሪቲካል ነው። ግጭት ሲፈጠር እንቸገራለን ብለን ነበር። አሁን ባለው ግጭት ማዳበሪያ፣ ነዳጅ ስለሚጠፋ አፍሪካ ትራባለች የሚል መዝሙር ሟርት ትሰሙ ይሆናል። ብዙ የሚነገረው አይ ካነሹሪው ኢትዮጵያ አትራብም።
ለነሱ ሚስሙት እኛ እንራብም ሰርተን ራሳችንን እንመግባለን። ይሄ ቋንቋ እንደማይጥም አውቃለሁ፣ ግን አንራብም። እዛው ተጋጭተው ችግራቸውን ሳይጨርሱ ትራባላችሁ፣ እዛው ኮቪድ ብለው ታልቃላችሁ ሲባል እንዳለ ይሄን ሟርት መቀበል ትክክል አይደለም። ኖ ማለት ያስፈልጋል። ተመልሰናል። የሰሞንኛ ዝግጅታችን እየተከታተላችሁ ትገኛላችሁ። የኢፌዴሪ ሕዝብ ተወካዮች ምክር ቤት በ5ኛ ዓመት 30ኛ መደበኛ ስብሰባው ላይ ያነሳቸውን ጉዳዮች ቀደም ሲል እንግዲህ በተለይ ብሔራዊ ጥቅምና ኢኮኖሚ ላይ የተነሱ ጉዳዮችን በስፋት ዳሰን ተመልሰናል። አሁን ወደ ሌላኛው ጉዳያችን ነው የምንሸጋገረው። ማህደር እንግዲህ ከሰሞኑ የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ወደ አዲስ አበባ መጥተው ጉብኝት አድርገዋል። እንግዲህ በአፍሪካ የተለያዩ ሀገራት ቆይታ አድርገዋል። ኢትዮጵያን ቀዳሚ አድርገው መዳረሻቸው ነበረች። እንግዲህ በዚህ ሳምንት ኢትዮጵያና ሩሲያ እንግዲህ ረጅም ዘመናትን ያስቆጠረ ዲፕሎማሲ ግንኙነት ያላቸው ሀገሮች ናቸው። የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ወደ አዲስ አበባ ደጋግመው ከመጡ የውጭ ጉዳይ ሚኒስትሮች መካከል አንዱ ናቸው። ከሰሞኑም እንግዲህ በአዲስ አበባ ቆይታ አድርገዋል። ከጠቅላይ ሚኒስትር አብይ አህመድና ከውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ጋር ቆይታ አድርገዋል። በተለያዩ የሁለቱ ሀገራት ግንኙነትን የሚያጠነክሩ ጉዳዮች ላይም ውይይት ተደርጓል። ያው እንግዲህ በዓለም ፖለቲካ በዓለም ዲፕሎማሲ ስመጥርና ትልቅ ተጽዕኖ ያላቸው ሰው ናቸው። እንደ ግለሰብ ሰርጌይ ላቭሮቭ እንግዲህ በአፍሪካ ሀገራት በሚኖራቸው ቆይታ ውስጥ ኢትዮጵያ የመጀመሪያ መዳረሻዋ ነች። ቀደም ብለን እንዳነሳው የመጀመሪያ መሆኗ በራሱ ትልቅ ትርጉም የሚሰጠው ነው። ለምን መጀመሪያ ወደ ኢትዮጵያ መጡ የሚለው ማለት ነውና እሱ ራሱ የኢትዮጵያን ዲፕሎማሲያዊ ስኬት አንዱ ማሳያ ነው የሚሆነው። እሱ ብቻ ሳይሆን ደጋግሞ የመጡት ያልክ ነበረ። በዚህኛው በለውጡ መንግስት እንኳን ለሶስተኛ ጊዜ ማለት ነው ሰርጌይ ላቭሮቭ ሲመጡ ማለት ነው። ይሄ ራሱ ሌላ ትርጓሜ የሚሰጠው ነው ማለት ነው ከኢትዮጵያ የዲፕሎማሲ ስኬት አንጻር ማለት ነውና በተለያዩ ጉዳዮች ላይ ከጠቅላይ ሚኒስትሩም እንዲሁም አቻቸው ከዶክተር ጌዲዮን ጢሞቴዎስ ጋርም ቆይታ አድርገው በተለያዩ ጉዳዮች መክረዋል ተብሏል። በተለይ ደግሞ በሚቀጥሉት 10 ዓመታት በሩሲያ መንግስት ድጋፍ ተግባራዊ ይደረጋል የተባለው የኒውክሌር ኃይል ማመንጫ ተግባራዊ በሚደረግበት ሁኔታ ቀደም ብለው የተስማሙት ስምምነት ነው። በዚህ ጉዳይ እና በሌሎች የንግድና ሌሎችም ሁለቱ ሀገራት ቀደም ብለው የሚሰሩባቸው በነበሩ ጉዳዮች ላይ ስምምነቶች እንዲሁም ወደ ከነበረው የትብብር አጋርነት ወደ ስትራቴጂክ አጋርነት ማደጉን ተከትሎ የተያዙ ቀደም ያሉ ስምምነቶችና አሁንም ደግሞ አጠንክረው የሚሰሩባቸው ጉዳዮች ላይ ተነጋግረዋል። ወደ አዲስ አበባ መምጣታቸው እንዳልሽው የኢትዮጵያ ጋር የሚኖራት ዲፕሎማሲ እንደ ሀገር የሁለቱ ሀገራትን ብቻ ሳይሆን እንደ አህጉር ከአፍሪካ ጋርም ጭምር የሚኖራትን ግንኙነት የሚወስን በመሆኑ ነው። በነገራችን ላይ አዚ አዲስ አበባ ከአፍሪካ ህብረት ሊቀመንበር ጋርም ኮሚሽነሩም ጋርም መሐመድ አሊ ዩሱፍ ጋርም ውይይት አድርገዋል እና ይሄ ሁሉ እዚህ ኢትዮጵያ ውስጥ ሲመጡ የሚሰሩት ዲፕሎማሲ ብዙ ሀገር ውስጥ የመስራትን ያክል ትርጓሜ ያለው ነው። እንግዲህ ኢትዮጵያ እንደ ሀገር ብቻዋን በቀጥናው ያላት ተጽዕኖ በሀገሩ ያላት ተጽዕኖ ከፍ ያለ በመሆኑ የኢትዮጵያን ቀዳሚ መዳረሻቸው አድርጓል። የሄዱባቸውን ሀገራት አሁን ከኢትዮጵያ የመጡበትን አንድምታ ስንመለከትና ከኢትዮጵያ ተከትለው የሄዱባቸውን ሀገራትም ስንመለከት እንዲህ ባለ ትርጓሜ የሚሰጠው ነው። የአህጉራዊ ጉዳዮች ላይ ከፍ ያለ ሚና ወዳላት ሀገር መጡ። ከዛ ቀጥሎ ወደ እነዚህ ወደ ሳህል ሀገራት ወደሚባሉት ወደ ኒጀር ነው የተጓዙት። እዛም የሰበሰቡት እንዲሁም የሳህል ሀገራት የውጭ ጉዳይ ሚኒስትሮችን ነው። ቡርኪና ፋሶ ያሉበት አለና ኢትዮጵያ የነበረው የሁለቱን ሀገራት ብቻ ሳይሆን አህጉራዊ ከፍ ያለ ዲፕሎማሲ የሚሰራበት ነው የነበረው። እንግዲህ ኢትዮጵያና ሩሲያ ብዙ ዓመታትን የተሻገረ ነው የነበረው። በተለያዩ ጊዜ የመውጣትና የመቋረጥ ሁኔታዎች ነበሩ። ከቅርብ ዓመታት ወዲህ ግን በጣም ጠንካራ ግንኙነት ካላቸው ሀገሮች መካከል አንደኛዋ ሩሲያ ናት። ከኢትዮጵያ ጋር የባህል ልውውጥ ላይ፣ የንግድ ልውውጥ ላይ፣ ኢንቨስትመንቱ ላይ በስፋት ይሰራል። የሁለቱ ሀገራትን ዲፕሎማሲ ግንኙነት የሚያሳድጉ የተለያዩ ጉባኤዎችም በሞስኮም በአዲስ አበባም ይካሄዳሉ፣ ጉብኝቶች ይካሄዳሉ። የህዝብ ለህዝብ ትስስር በዚህ ዓመት ጨምሮ በነገራችን ላይ የኢትዮጵያ የባህል ልኡካን የህዝብ ለህዝብ ተልዕኮ ያላቸው የተለያዩ የህብረተሰብ ክፍሎች የተሳተፉበት በሞስኮ ሄደው የተለያዩ ትርኢቶችን አቅርበው ነበር የኢትዮጵያን ባህል የማስተዋወቅ ከዛም ባሻገር ሌሎች እንግዲህ
ቀጠናዊ ጉዳዮች ላይ እነዚህ የባለብዙ ዲፕሎማሲ በሚባለው በተባበሩት መንግስታት ድርጅት በነ ብሪክስ የሚጋሯቸው ጉዳዮች አሉና እነዚህን ሁሉ ለማጠንከር ያለመ ጉብኝት ነው ያደረጉት ሰርጌይ ላቭሮቭ። አዎ እንግዲህ የሰርጌይ ላቭሮቭ ጉብኝትን ተከትሎ በሁለቱ ሀገራት መካከል ምን ነገሮች ተፈጠሩ የሚለውን ሀሳብ የሰጡን አምባሳደር ነቢያት ጌታቸው ምን አሉ የሚለውን ሀሳብ ለተመልካቾች አድርሰን ተመልሰን እንገናኛለን። ሁለቱ የውጭ ጉዳይ ሚኒስትሮች በሁለቱ ሀገሮች የሁለትዮሽ ግንኙነት ዙሪያ ፖለቲካዊ፣ ዲፕሎማሲያዊ፣ ኢኮኖሚያዊ እንዲሁም ከባህል ልውውጥና ከህዝብ ለህዝብ ግንኙነት ጋር ኢትዮጵያና ሩሲያ ረጅም ዘመናት ያስቆጠረ የሁለትዮሽ ግንኙነት ያላቸው ሀገሮች ናቸው። ይሄ ግንኙነት ደግሞ በዘመናት የዘለቀ ወዳጅነት ይዞ የመጣ የሁለትዮሽ ግንኙነት ነው። በውይይታቸው በፖለቲካ ዲፕሎማሲ ጉዳዮች ላይ በተለይ በአካባቢያችን፣ በቀጠናችን፣ በአህጉራችን እንዲሁም በዓለም አቀፋዊ ጉዳዮች ዙሪያ ክቡር የውጭ ጉዳይ ሚኒስትራችን የኢትዮጵያ ያላትን አተያይና ምልከታ አስገንዝበዋቸዋል። ብሪክስ አንዱ ለአብነት ሊነሳ ይችላል። የተባበሩት መንግስታት ድርጅትም እንዲሁ ሁለቱ ሀገራት በጋራ በተለያዩ አጀንዳዎች ዙሪያ የሚሰሩበት አንድ መድረክ ነው። ይሄም ልክ እንደ ሁለትዮሹ ግንኙነት በቀጣይም ሁለቱ ሀገራት ተቀራርበው ለመስራት ሀሳብ የተለዋወጡበትና የተስማሙበት ጉዳይ ነው። በኢኮኖሚው ዘርፍ ደግሞ ብዙ እድሎች እንዳሉ በተለይ ኢትዮጵያ እየተከተለችው ካለችው የኢኮኖሚ ለውጥ ስራዎች ጋር በተያያዘ የሩሲያ ባለሀብቶችና ኩባንያዎች እዚህ ገብተው ራሳቸውንም ጠቅመው ኢኮኖሚ ውስጥ ተዋናይ ሊሆኑ የሚችሉበት እድል እንዳለም በዚሁ አጋጣሚ ማስገንዘብ ተችሏል። ሁለቱ ሀገሮች ካላቸው ሁለትዮሽ ግንኙነት ባሻገር ደግሞ በተለያዩ ዓለም አቀፍ መድረኮችም እንዲሁ ጥብቅ የሆነ ግንኙነት አላቸው። በዛም ላይ በቀጣይም ይበልጥ ተባብሮ መስራት በሚቻልባቸው ጉዳዮች ዙሪያ ሀሳብ ተለዋውጠዋል። ተመልሰናል። የሰሞንኛ ዝግጅታችን ነው የተከታተላችሁ ያላችሁት። እንግዲህ ሚኒስትር ሰርጌይ ላቭሮቭ በአዲስ አበባ የነበራቸውን ቆይታ ነው ቀደም ሲል አምባሳደር ነቢያት ጌታቸው የሚያብራሩት። እንግዲህ ሩሲያና ኢትዮጵያ ረጅም ጊዜ ያስቆጠረ ግንኙነታቸው በተለያየ መንገድ የሚመነዘር ነው። አሁን ደግሞ በተለይ ኢኮኖሚው ላይ ከአሁን በፊት በተለይ ማህበራዊ ልማት ላይ በዋነኛነት ደግሞ ትምህርት ላይ በጣም ሰፊ በጣም ብዙ ኢትዮጵያውያን ወደ ሩሲያ ሄደው እንደሚማሩ በነገር ላይ በደርግ ዘመን ብቻ ከ13000 በላይ ኢትዮጵያውያን ትምህርት ላይ አሁን ላይ ሰፋ ብሎ ወደ ኢኮኖሚው፣ ወደ አዳዲስ፣ ወደ ቴክኖሎጂው፣ ወደ ኢነርጂ አካባቢ እየገባ ነው እና እነዚህ ጉዳዮች ከአሁን በፊትም የተደረጉ ስምምነቶች ስለነበሩ እነዛ ስምምነቶችን አፈጻጸምም ጭምር ማብራሪያ የተሰጠበትና የተገመገሙበት ነው የነበረው። አዎ በየካቲት 11 1981 ዓመተ ምህረት ነበረ በዘመናዊ ዲፕሎማሲ ዓለም ግንኙነታቸው የዲፕሎማሲያዊ ግንኙነታቸው የተጀመረው። በተለያዩ ጊዜያት በተለይ ደግሞ በኢኮኖሚና ማህበራዊ ጉዳዮች ላይ ጥልቅ ትስስር በስምምነት ላይ መሰረት ያደረገ ትስስሮች ነበሯቸው። ከዚህም ባለፈ ግን ወታደራዊ ድጋፎች በተለያዩ ጊዜ ሩሲያ ለሀገራችን አድርጋ ነበረ። በጣሊያን በወረረች ጊዜ የወታደራዊ አማካሪዎችን እንዲሁም የጦር መሳሪያ ድጋፍ አድርጋ ነበረ። በ1960ዎቹ መጨረሻም እንዲሁ ሶማሊያ ኢትዮጵያን በወረረች ጊዜ ተመሳሳይ ድጋፎችን አድርጋ ነበረ። ከዛም ባለፈ ግን የተለያዩ ስምምነቶች የሀገር ለሀገር ስምምነቶች ተደርገው ነበረ። በ1963 ነው አይደለ የጋራ ኮሚሽን መስርተው ነበረ። የጋራ ኮሚሽኑ እንደገና በ1991 ዓ.ም እንዲሁ ታድሶ ነበረ። በእነዚህ ስምምነቶች ውስጥ የተለያዩ ስራዎች ተሰርተዋል። የሁለቱ የሀገራት የፌዴሬሽን ምክር ቤቶች እንዲሁ የግንኙነት አላቸው። የተለያዩ ስራዎችን ይሰራሉ። ስምምነቶቹ እያደጉ በየጊዜው አሁንም እስከ 2022 ድረስ የተለያዩ ስምምነቶች ይፈረሙ ነበር። 2009 እንደዚሁ በእኛም አቆጣጠር 2009 ወይም 2015 በፈረንጆ አካባቢ ስምምነቶችን አድርጎ ነበር። እነዚህ ስምምነቶች በየጊዜው እያደገ የመጣውን የሁለቱን ሀገራት ፍላጎት ሊያሳካ በሚችል መንገድ የተደረጉ ስምምነቶች ናቸው። ስምምነቶቹም እንግዲህ አሁን ወደ ተግባር ገብተው እየተሰሩ ነው። እንግዲህ እዛ ያለን ሰዓት ከዚህ በላይ የሚያስኬደን አይደለም። ማህደር የተከበራችሁ ተመልካቾቻችን ዛሬ ሰሞነኛችን በተለይ ደግሞ የሕዝብ ተወካዮች ምክር ቤት ጉባኤን እንዲሁም የሩሲያ አምባሳደር የኢትዮጵያ የውጭ ጉዳይ ሚኒስትር
የኢትዮጵያ ጉብኝትን መሰረት አድርገን በተለይ በሁለቱ ጉዳዮች ላይ ቆይታ አድርገን ነበረ። አብራችሁን ስለነበራችሁ እጅግ በጣም እናመሰግናለን። ማህደር ብርሌውና ዘመኑ ታደለ ከሌሎች የአማራ ሚዲያ ኮርፖሬሽን የሰዓቱ ባለሙያዎች ጋር ቆይታ አድርገናል። እናመሰግናችኋለን በድጋሚ።